በጣም እንግዲህ ከበርቴና ጥጋበኛ ስለነበረ መጀመሪያውንም እሱ ለምን በለጡኝ የሚል መቀኝነት ስሜት ነበረበትና አስቀድሞ ተነሳና አሊሃዛ ዳውተና ተበለክ አላቸው። በዚህ በማልዳ ሰዓት እንደዚህ ቃቢያችንን የገፈፍከውና ያስደነገጥከን ለዚህ ፋይዳ ቢስ አባባልህ ነው ያጥፋህና በማለት ተነስቶ ተቃውሞ አሳየ ማለት ነው። እና በጣም ተሰሚነት ያለው ስለነበረ ህዝቡም እንግዲህ ተደናግጦ የነበረውን እሱ ሲቃወማቸው እንደገና አቅጣጫውን አስቀየረባቸውና እንደውም ተነሱና ወደ ቤታችሁ ሂዱ በማለት ወደ ቤታቸው ተበትነው እንዲሄዱ አሰናበተ ማለት ነው። እሳቸው ግን በተሰጣቸው ተፈጥሯዊ ችሎታ ገና መጀመሪያውንም በምሳሌ መልእክቱን ባጭሩ አስቀምጠውና አስተላልፈው ነበር። ምክንያቱም እናንተ እኔ የምነግራችሁን ነገር የምትሰሙ ከሆናችሁ በጣም አይከብዱ የከበደን ቅጣት ነው የማስጠነቅቃችሁ በላ ኢላሃ ኢላላህ ካልተመራችሁ የሚለው ዋናው እንግዲህ መሰረታዊ ነጥቡን አስቀምጠውታል ማለት ነው። እሱ ግን ብዙ መግለጫና ሀተታ ያጅጎደጉዳሉ መስሎት ወዳውኑ ባጭሩ መቅጨቱ ነበር፣ አልተሳካለትም። ግን አንዳች አጥፋህና እንደዛ አርገ በጧቱ የምታስደነግጠን ብሎ በመራገሙ እሱ ወጥመድ ውስጥ ገባ። አላህ Subhanahu Wa Ta'ala የኔን ነብይ ነው ወይ አንተ በአንደበትህ ሞልተህ ያጥፋህ ብለህ የምትራገመው? የሚረገም ሰውስ ካለ እኛ እናቃለንና እንዳውም አሁን አጠፋውን እንካ በማለት ያቡለሃብ እጆች ይጥፉ ይርገፉ ጠፋም በማለት ወዳውኑ ውሳኔውን አስተላለፈ ማለት ነው። አነጋገሩ እጆቹ ይጥፉ ማለት እጆቹ ብቻ ሳይሆኑ መላው ሰውነቱና ደብዛው ተስታው ይጥፋ ለማለት ነው የተፈለገው። በዚህ አነጋገር የተጠቀመው ግን ሰውየው እጁን እያውለበለበ ነብዩን እያወገዘና እየተሳደበ በመነሳቱ ያ